ለተገም መሽቷል፣ ጨልሟል። ምን ማለት ነው? ዶክመንት ይመልስ፣ የቀረጽከውን ቪዲዮ ደግሞ አጥፋ። የነገርኩሽ መስሎኝ። እንግዲያውስ በደንብ ስማኝ። ውሃ ከዛሬ ጀምሮ ቤት አትመጣም፣ የለችም። ዶክመንት ይመልስልኝ፣ ቪዲዮን አጥፋ። ልጅህን ያኔ ታገኛታለህ። ምን ማለት ነው? ቆይ ምንድን ነው የምታወሪው? ውሃ ቤት ውስጥ አትኖር፣ እንቅልፍ እንደማተኛ አውቃለሁ። ቶሎ ብለህ ዶክመንት ይመልስ፣ ቪዲዮዬንም አጥፋ። ድጋሚ የምትደውልኝ እሺ ለማለት ብቻ ይሆን። ያለች እንዴ ማለት ነው። ቆይ ሰላም ካባዬ ነው የወለደችው አለችሽ እንዴ? እንደዛ ብላኝ በቃ ማደርጎን እንኳን አላወኩም። በጣም ተበሳጨች፣ በጥፊ መታዋት። አሁን ሳስበው ግን ማዬ አባዬ በጭራሽ እንደዚህ ያደርግ። እንዴት? ምን ታገኘ? ሰው ነው ሊሳሳት ይችላል የሚል ትንሽ ንፋስ ልቤ ውስጥ ገብቷል። እንደዚህ እንዳስብ ያደረገኝ ደግሞ ሁለት ምክንያቶች አሉ። ምንድን ነው ማዬ? አንደኛው ደረጀ ከጊዜ ወደ ጊዜ የሚያሳየኝ የባህሪ ለውጥ፣ በጣም ይጨነቃል፣ ፈሪ ሆኗል፣ በትንሽ በትልቁ ይደነግጣል። በዛ ላይ ሰላምን በጣም ይጠላት። እዚህ ቤት ውስጥ በፍጹም መምጣት የለባትም ይለኛል። እማዬ ልጅ ይዛ ብሎና ደግሞ ታውቂያለሽ፣ ልጅ ያላትን ሴት ሰራተኛ ማድረግ በጣም ይከብዳል።
እና እንግዲህ ያው ያያችሁትን ይመስል ነበረ። ጦርነቱ በጣም እንደቀጠለ ነው፣ ተፋፍሞ ሄዷል፣ ተጧጡሷል። እንግዲህ ደረጀ ምን ማድረግ እንዳለበት አሁን ላይ አያውቅም። ወጉ ነገር እየሆን ነው ለእነሱ ስላላስረዳቸው ማለት ማንም የሚያውቅ የለም ምን እንደሆነ። ያው በዳጣ ጉዳይ መስሏቸው ነበረ። ናታን በዳጣ ጉዳይ እንዳልሆነ ያውቃል። በዳጣ ጉዳይ ቢሆን ኖሮን ግን አብጌልን የሚነግራት ነበረ። ለናታንም ያውቁ ነበረ። ናታን እንግዲህ ዝም ብለህ እርዳኝ ነው ያለው። ናታን ያደረገውን አድርጓል። እንግዲህ ምንም ማድረግ አይቻልም። እሷ እንግዲህ ያንን ለመበቀል ብላ ግሪን ካርዷን ስለተቀማች መሄድ ስለማትችል መንቀሳቀስ ስለማትችል ያው ሰላም ቤት ሄዳ የልጅሽ አባት እንደሆነ ለእትዬ እንድትነግሪያት ለመበቀል ነው እሱ የምትፈልገው። የልጅሽ አባት እንደሆነ ለእሷ እንድትነግሪያት የፈለግሽውን ብር ያክል ከፍልሻለሁ፣ ጠቀም ያለ ገንዘብ ከፍልሻለሁ ብላታለች ማለት ነው። ሰላምም ደግሞ እኔ አልፈልግም፣ አንቺ የፈለገ አባቱ ብትከፍይኝ እኔ አልፈልግም፣ ጠጋ ብለሽ ወጋ ብለሽ መተሽ የቤቱ ወራሽ ሆንሽ አይደለም ምናምን ስትላት ስለምን እንደምታወሪ የመጣሽበትን የምታውቂ አልመሰለኝም፣ ስለምን እንደምታወሪ ምናምን እንድትላ ነበር። ያው እንግዲህ ዲኤንኤ 25% ከውሃ ጋር እንደሚመሳሰል ነግራታለች ማለት ነው። ስለዚህ የቤቱ ባለቤት ከሆንኩኝ አንቺ ለቃሚ ገንዘብ ምን ያደርግልኛል ምናምን እያለቻት ስትባ እያልሽኝ አይደለ? ስለዚህ ምንም አልፈልግም፣ ሚሊየን ብትከፍይኝ አንቺን አልፈልግሽም፣ እኔ ለእትዬ ይሄን መናገር አልችልም ብላታለች ማለት ነው። እንግዲህ ሰላም በጣም ደንግጣለች ማለት በዚህ ይታወቅ ለምን ራስሽ አትነግዳትም ስትላት እኔማ ያዘይዘኝ ነው እንጂ ምናምን አለቻ። ያው ነው ለመናገር ፈቃደኛ አይደለችም። እንግዲህ ደረጀን ለመበቀል ያደረገችው መጠቀሚያ ያደረገቻት ውሃን ነው። ግን አክስት ናት፣ ጨካኝ ናት በጣም የምር። ውሃን ይዛት ሄዳለች ማለት ነው። ውሃን አግቻታለሁ ብላ ደረጀ ደውላለታለች ማለት ነው። ደረጀ እንግዲህ ደግሞ በጣም ደንግጧል። እንግዲህ ማርታም ቤት እንገናኝ ምናምን እያለችው ነበረ። እንግዲህ ደግሞ ሀባብ ይዘህላት ነው ምናምን ትለዋለች ማለት ነው። ከዛ እንግዲህ አግቻታለሁ እሷ ከቤት ከሌለች እንቅልፍ እንደማይዝ ስለማያውቅ እሷን አግቻታለሁ ምናምን አለችው። ግሪን ካርዴን ቪዲዮውን ዶክመንቴን ከመለስክልኝ በኋላ ልጅን መልስልሃለሁ አዎ ብለዋለች ማለት ነው። እንግዲህ ነገር ይኸው እየተራዘመ ነው የሚሄደው። ደረጀ ዶክመንቱን ምናምን እንዳይመልስ በማይሆነው ነገር ሊጋለጥ ነው ማለት ነው። ልጅቷን ያገተቻት ደውላልኛለች ብሎ ቢናገር ምን አድርጋ ነው ያገተቻት? ለምን አገተቻት? ካንተ ጋር ያላችሁ ችግር ምንድን ነው ልትለው ሆነ። እንግዲህ ምን ሊፈጠር ይችላል? እኔ ግን እንዳረገች ብታደርጋትስ? ምንም አታደርጋትም። ሲጀመር ምንም ላታደርጋት ትችላለች። ደረጀ ዝም የሚል ከዛ በኋላ ደግሞ ቀድሞ መናገር ያለበትም መናገር እሱ ነው ያጠፋው። ክስቱ ከመምጣቱ በፊት መናገር ነበረበት፣ መታወቁ ለማይቀር ነገር። እንግዲህ ወንዱ ልጅ ከሱ እንደማይወልድ ሁሉም ሰው 100% እርግጠኛ ነኝ ብለዋል። ከሱ እንደማይወልድ ማለት ዳጣ ራሱ እሺ ማን ነው አብጌል ከሱ አይወልድም ጭራሽ አለ። ሲቀጥል ደግሞ ዳጣ ደግሞ ከሱ አንዴ ተሳስቶ ሁለተኛ ከሷ ሊወልድ አይችልም። የጠረጠረው አንድ ናታን ብቻ ነው። ምክንያቱም በፊት ሲያወራ ስለሰማ